እህቴ ዳነሽ በቃ። አዎ ደስ አይልም? በጣም ነው እንጂ ደስ የሚለው። አንቺ ቆሌ ቢስ ኮቴ የለሽም እንዴ? ጣስ ሳይሆን እኮ የሚገርመው የሁለታችሁ እንደዚህ መተቃቀፍ ነው። ምን አገባሽ? ቅሜት ብዙር ምን አገባሽ? አንቺ ይመለከትሻል። ድሮ ምንም እኔን ከክፍል ያስወጥተሽ ስራሽን መሳስተሽ ከማንም ጎረምሳ ጋር ትችምሽ ምንድን ነው ስታደርጊ ነበር? ከየትም መጥተህ ይደበደበኝ ነው? በስነ ስርዓት መነጋገር እያለ ምትን ምን አመጣው? አይመለከትህ። እነጋገራለሁ። ግርማ ተረጋጋ። እኔና ስዋት ዶክተር ሌላ ምን ቀረ? ለምትናገር ከእሱ ጋር ትኖሪ እንደሆነ እናያለን። ይህበት ምክንያት የለም። እሺ መጀመሪያ ያጣራለሁ። የራስ ጉዳይ እባክሽ። ከእኔና ከሰራተኛዋ ትመርጫለሽ። አሁኑኑ ጨርቋን አስይዘሽ ከዚህ ቤት ካላባረርሻት እኔ ግርማ አይደለሁም ማን እንደሚያስተዳድር አሳይሻለሁ። እንደዚህ ያስደፈርሽኝም አንቺ ነሽ በማለት እንግዲህ ዝናሽን እየተቆጣት ይገኛል። ዝናሽም እንግዲህ አጣርቼ ነው በማለትም ትገኛለች። ሆኖም ትርሲት እንግዲህ ሕክምናዋን በጥሩ ሁኔታ ስለጨረሰች ዝናሽ እንግዲህ እጅግ በጣም ተደስቷ፣ እኛም እንግዲህ ተከታታዮቹ በጣም ተደስተናል። እንግዲህ ትርሲት ያ ሁሉ ነገር ተደርጓ ዛሬ ላይ ደግሞ ሕክምናዋን በጥሩ ሁኔታ አጠናቋለች ማለት ነው። እንግዲህ ፋይሉም ደግሞ የት እንዳለ ደርሰውበታል ማለት ነው። እንግዲህ ለአምሮት ተደብቃ ስትሰማ ክሩቤል ጋር እንዳለ ትሰማለች። እንግዲህ ክሩቤል ጋር እንዳለም ትነግራለች ማለት ነው። ሆኖም እንግዲህ አሁንም አርፈ ተቀመጥ እያለችው ትገኛለች። ሆኖም አባቷም እንዴት እንደተፈታ ጫፉን ሲነግራት ነበረ። ሆኖም እንግዲህ ጆን መጥቶ አሳምኗታል ማለት ነው። እንግዲህ ጆኒ ያለውን ነገር ሁሉ ስለምሰማ ተቀብላ ትገኛለች። ሆኖም እንግዲህ እጅግ በጣም የምታሳዝነው ትርሲት እንግዲህ ሕክምናዋን ጨርሷለች። አሁን ላይ እንግዲህ ክሩቤልና መክሊት እንግዲህ ደስታቸውን እያከበሩና አቅፏት እያወራ ስለነበረ ይሄ ሁሉ ነገር የተፈጠረው እንግዲህ የትርሲትን መዳን እህቷ ትደውልላትና ለዝናሽ ትነግራታለች። ዝናሽም እጅግ በጣም ደስ ይላታል ማለት ነው። እንግዲህ ደስታዋን መቆጣጠር አቅቷት ፈጣሪዋን ካመሰገነች በኋላ ለክሩቤልም ትደውልና ትነግረዋለች። ክሩቤልም እጅግ በጣም ደስ ይለዋል ማለት ነው። ሆኖም እንግዲህ እሱም እንደዛ እየተደሰተ ማሚም እንግዲህ እዛው ቤት ውስጥ እየተደሰተች እንግዲህ ሁሉም ጠላቶቿ ስለሆኑ መክሊትን ነይ እስቲ ቀፊ ልጄ ብላ ትላታለች። እሷም እንግዲህ እንዳያችሁት እቅፍ አድርጓት ምንድነው ማሚዬ ንገሪኝ ብላ ስትላትም እህትሽ ድናልሻለች፣ እህትሽ ሕክምናዋን በጥሩ ሁኔታ አጠናቋለች ብላ ስትላትም እጅግ በጣም ደስ ይላታል ማለት ነው። ሆኖም እንግዲህ መክሊትም ደስ ብላት አቅፈው ደስታቸውን እያጣጣሙ እያለ እሷም እንግዲህ ይህንን ነገር እያደረገች ደስ ብላቸው ባሉበት ለአምሮት እንግዲህ እንዳያችሁት ከኋላ ትመጣለች። ማሚም እጅግ ትደነግጣለች። ምንድነው የሚያስተቃቅፋችሁ ነገር? ምንድነው የተለየ ያገኛችሁት ነገር ብላ ስትልም ወይዘሮ ዝናሽ አይደለም ማቀፍ ጭንቅላቴ ላይ ይዣት ብሽከረከር አንቺ ምን አገባሽ? ልጅቷ የመጣችሁ ለስራ ነው። ልጅቷ ሰርቷ እንድትበላበት እባክሽ ተያት፣ የማያገባሽ ነገር ውስጥ አትግቢ በማለት ትናገራታለች። እሷም እንግዲህ እንደዚህ በምትናገራትም ሰዓት እኔ ያልኩሽ እኮ እንደዛ አይደለም ብላ ትላታለች። ካዲያ ምን ልትያት ነው? ምን ልታደርጊያት ነው? ልጅቷን እንደፈለግኩ ባደርጋት አንቺ ምንስ አግብቶሽ ነው የምትጠይቂኝ? በማለት እንግዲህ ዝናሽ አፋፏን ትላታለች። ሆኖም እንግዲህ ለምን ተቃቀፉ? ምንድን ነው እሱ? እኛ ማናውቀው ነገርማ አለ፣ የሆነ ነገርማ እየተፈጠረ ነው እንጂ ያለው እንዴትስ ነው እንደዚህ የምታቅፋት የሚለው ጥያቄ ፈጥሮባት እንግዲህ ለምን እንዳቀፈቻት እያሰበች ትገኛለች ማለት ነው። ሆኖም እንግዲህ መክሊትም
ተደስቷ ኩሽና ቁጭ ብላ እያለ እንግዲህ እቃ እያነሳሳች ክሩቤል ይመጣል። ክሩቤልም እንግዲህ ይመጣና እንኳን ደስ አለሽ ብሎ ሲላትም እሷም እንኳን ደስ አለ በማለት እንግዲህ ደስታቸውን እየተገላለጡ እያለ አቅፏት እንግዲህ እንኳን ደስ አለሽ ብሎ ሲል አቶ ግርማ ይመጣል ማለት ነው። አቶ ግርማ እንግዲህ ሲመጣ እጅግ በጣም ይደነግጣል። አቶ ግርማም እንዴት ምን እያደረክ ነው ያለኸው በማለት እንግዲህ ከተናገረውም በኋላ እሱም እኔ ምንም ነገር እያደረኩ አይደለም ይላል። ኩሽና ውስጥ እንዴት በማለት እንግዲህ እንዳያችሁት በቁጣ ኃይል ይናገራል። መክሊትንም እንግዲህ በጥፊ ይመታታል ማለት ነው። መክሊትም እንግዲህ በጥፊ ሲመታት እጅግ በጣም አዝኗ ታለቅሳለች። ሆኖም እንግዲህ ክሩቤል እኛ ይቅርታ እንጠይቀሃለን ይቅርታ አድርግልን በማለትም ሲለው ግን እሱ ያንን ይቅርታ ሊቀበል ፈቃደኛ አይደለም ማለት ነው። እንግዲህ እንዴት ይቅርታ አደርግልሃለሁ አሁን አንተ ቀጥ ብለህ ውጣ፣ እኔ እንዴት ቤቴን እንደማስተዳድር አንተ አትነግረኝም ሲለው እንግዲህ ክሩቤልም ተረጋግተ አውራ አጥፍተናል ይቅርታ እንጠይቃለን አንተ እንዳሰብከው ምንም አይነት ነገር የለም ብለውም እኔ ይቅርታ እንድጠይቁኝ ሳይሆን ከዚህ ቤት ጥርግ ብላ እንድትወጣ ነው የምፈልገው። ስለዚህ ከዚህ ቤት እንድትወጣልኝ እፈልጋለሁ በማለት እንግዲህ ይናገራል ማለት ነው። እሱም እንግዲህ እንደዚህ አይነት ንግግር ሲናገረው እሺ በማለትም መምታትም አይጠበቅብም የሰው ልጅ ልሰራ የመጣችውን አንተ ከሰራተኛ ጋር ምን እያደረክ ነው? ውሽማክ ናት ወይ በማለት እንግዲህ ይናገረዋል። ሆኖም እንግዲህ ክሩቤልም ይቅርታ ቢለውም ሊሰማው አልቻለም። እንግዲህ መክሊትም እባክህ ሄድልኝ እኔ ከዚህ በላይ ችግር እንዲፈጠርብኝ አልፈልግም ትለዋለች። ክሩቤልም ተነስቶ ይሄዳል ማለት ነው። እንግዲህ አቶ ግርማም ወደታች ገና እሷ ከቤት ዝናሽ ከቤተ ክርስቲያን አመስግኗ እየመጣች እያለ አንቺ ሴትዮ እንዴት ቤቴን ታስደፍርኛለሽ? አንቺ በቃ ሁል ጊዜ እንዳስደፈርሽኝ ነው በማለት እጅግ በቁጣ ኃይል ይናገራታል። አንተ ሰውዬ ምን ነው አሁን ገና አምላኬን አመስግኜ እንደመጣው እንደዚህ የሚያደርግህስ ነገር ምንድን ነው ብላ ትላለች። እንዴት ሰራተኛዋ እንደዚህ ጭራሽ ተቃቅፈው አያቸዋለሁ ምንድን ነው እሱ ይሄ በማለት እንግዲህ ይናገራል ማለት ነው። እሱም እንግዲህ በሚናገርበትም ሰዓት ምን እየተፈጠረና ምን እየሆነ እንዳለ ግራ ይገባዋል ማለት ነው። ሆኖም እንግዲህ ይሄ ነገር ምን እየተከሰተና ምን እየሆነ ነው ያለው የሚለውም ነገር እንግዲህ ግራ አጋብቶታል ማለት ነው። ሆኖም እንግዲህ እሷም እጅግ በጣም ትናደዳለች። እንግዲህ ክሩቤል ምንም ነገር ያደረገው ነገር የለም። እነሱ ደስታቸውን እያከበሩ ነበረ። እንግዲህ አቶ ግርማ ሰበብና ምክንያት ስለሚፈልግ ይችን ምክንያት አግኝቶ እንግዲህ እንትን ብሏል። መክሊትም እንግዲህ እያለቀሰች ነበረ። የተፈጠረውን ነገር ትነግራታለች። እሷም ታምናታለች ማለት ነው። እንግዲህ ምንም ነገር እንዳላጠፋች ማለት ነው። ሆኖም እንግዲህ ክላስሽን ዘግተሽ እዚህ ቁጭ በይ ከዚህ እንዳትወጪ ብላ ትላታለች። እንግዲህ ከክሩቤል ጋር ተቃቅፎ እንዳያቸው ደስታ እያከበሩ እንደነበረ ከዛን እንግዲህ እኔ አስተካክላለሁ አንቺ ማልቀስ አይጠበቅብሽም እያለቻት ነበረ። እንግዲህ መክሊት በጣም ነው የምታሳዝነው። በዚህ በዛ ጋር እንግዲህ ፈተና በዝቶባታል። የእናቷን አዘን ሳትወጣ እንግዲህ ደህንነቷ ደህና ሆኖ ሳለ አሁን ላይ እንግዲህ እናቷ ከሄደች በኋላ ምንም አይነት ስቃይ ሳታይ ከደህንነትና ከመሳቅ ከመደሰት ውጪ አሁን ላይ ግን በሰው እጅ ጥፊ ውስጥ እየገባች በሰቀቀን እየኖረች እዛ ጋር ላምሮትም እያሰቃየቻት እንግዲህ በስቃይ ውስጥ ነው ህይወቷ እያለፈ ያለው ማለት ነው። እጅግ እያለቀሰችና እየተማረረች እንግዲህ ላምሮትም እዛ ጋር እኔ እዚህ ቤት ውስጥ የሚወራውን የምታወሪውን ሁሉ ለእኔ መንገር አለብሽ ትላታለች። ማሚ ደግሞ ለማንም እንዳትነግሪ ትላታለች። እንግዲህ እጅግ በጣም ግራ ተጋብታ
አለች ማለት ነው። እንግዲህ እሷም ክላሱን ዘግታ እንድትቀመጥ ተደርጓለች። ሆኖም እንግዲህ ክሩቤልም ማሚን ያገኛትና ያለውን ነገር ሊነግራት ሲል አይ ልጄ አንተ ልታስረዳኝ ትሞክራለህ ወይ? እኔ መቼ የአቶ ግርማን ባህሪ መቼ አጣሁት ብላ ትላለች። እንግዲህ አሁን ጨርቋን አስይዘሽ ከዚህ ቤት አባሪያት ብሎኛል፣ ከኔና ከሷም ረጪ ብሎኛል። አሁን ደግሞ ከዚህ ቤት ካላወጣዋት እዚህ ቤት ትልቅ ችግር ይፈጠራል እያለች ነው እንግዲህ ከዚህ ቤት ከወጣች ደግሞ ገና ሌላ ቦታ ነው የምትኖረው። እንዴት እንደሚሆን እንግዲህ እህቷ በምትመጣበት ሰዓት እንግዲህ እሷ ልትወጣ ነው ማለት ነው። ወይዘሮ ዝናሽም እንግዲህ ግራ ገብቷታል። በዚህና በዚህ እየተፋጠሩ ነው ያሉት ማለት ነው። እንግዲህ እነ ላምሮት ይሸነፋሉ፣ ሌላ ሀሳብ ያመጣሉ፣ ይሸነፋሉ። እንግዲህ አይኗንም ቢያጠፏት ትርሲት እንግዲህ ሕክምናዋን አድርጓ በሰላም ወደ ሀገሯ ልትመጣ ነው ማለት ነው። እንግዲህ ትርሲትን ባታወራትም ማሚ በጣም ተደስቷለች። ክሩቤልም እንግዲህ በጣም ተደስቷል ማለት ነው። ሆኖም እንግዲህ አቶ ግርማ ይሄንን የሰማ ነገር የለም። ጆኒን ግን የክሩቤልን ቤት ተከታትለ ፋይሉን ተቀበለው እያለው ነው የሚገኘው። እሱም እንግዲህ እኔ አኮራሃለሁ፣ ፋይሉን እቀበልልሃለሁ እያለው ነው። የዛን ቀን ምን እንደማደርግልህ አንተ አታውቅም እያለው ነው። እንግዲህ አቶ ግርማ የጆኒን ወንድም እንደገደለ ረስቷል። እንግዲህ ጆኒ ማን እንደሆነ ስለማያውቅ ቀኝ እጁ አድርጎታል ማለት ነው። ሆኖም እንግዲህ እሺ እያለው እያብላለው ነው። ለአምሮትንም እያታለላት ነው የሚገኘው ማለት ነው። ሆኖም ማሚ አሁን ላይ ግራ ገብቷታል የት እንደምታደርጋት ማለት ነው። እንግዲህ እሷም ደግሞ እንደዚህ እየተሰቃየች ነው። ምንም ነገር ሳታቅ ስቃይን ሳታቅ እምዬ እናቷ ባረፈችው እንደዚህ እንግዲህ እየተሰቃየች የምትገኘው ማለት ነው። እንግዲህ ለአምሮትም ሁሉንም ነገር እንደምትደርስበትና ፋይሉንም እንደምትወስድ እንደምታሸንፍ ነው አሁንም ድረስ የምትነግረው ማለት ነው። ሆኖም እንግዲህ አሁንም ድረስ እንደዚህ ብትነግረውም ምንም አይነት አነጋገር እንትን አትልም ማለት ነው። ምንም አይነት ነገር እንዳይፈጠር፣ ምንም አይነት ነገር እንዳይሆን እያደረገች ትገኛለች ማለት ነው። ሆኖም እንግዲህ የእነሱ መተቃቀፍ አቶ ግርማ መጥቶ ለላምሮት ይነግራታል። ለላምሮትም ከነገራት በኋላ እንዴ ውሽማው ናት እንዴ እንዴት ነው እዚህ የሚያቅፋት ብሎ እንዴ ዳድ ቅድም እኮ እኔ ስገባ ማሚና እሷም ተቃቅፈው ነበር ብላ ትላለች። ይሄ ነገር እንዴት ነው? እኛ ማናውቀው ነገር ምን እየተካሄደ ነው? እዚህ ቤት ያለው ነገር ሁሉ እየገባኝ አይደለም በማለት እንግዲህ ጥርጣሬ ላይ ይገባሉ። ላምሮትም እንግዲህ ወደ ክፍሏ ትመጣለች። እንግዲህ ወደ ክፍሏ ከመጣች በኋላ ታንኳኳለች። ክፈችልኝ ብላ ስትላትም ማዘር በሩን ዘግተሽ ተቀመጪ ብላኛለች ብላ ትላታለች። እሷ ምን አጥፍተሽ ነው ብላ ስትላትም ምንም ያጠፋሁት ነገር የለም ብላ ስትላት አይን አይኔን እያየሽ ስትነግሪኝ ነው የማምንሽ። እኛ ቤተሰብስ አይደለን ወይ? ለምን በር ትዘጊያለሽ? ክፈችልኝ በማለት እንግዲህ በሩን እንደከፈተችላት ክፍሉ ተጠናቋል ማለት ነው። ላምሮት እንግዲህ ምን ልትላትና ምን ልታወጣጣት ነው? ማሚም እንግዲህ እንደምትናደድባት እርግጠኛ ነኝ ማለት ነው። እንግዲህ ግራ ገብቷታል ልጅቷ። ከዛ ካልወጣች በስተቀረ በጣም ነው ግራ የሚያጋቡት። በዚህ እንግዲህ ምን ሊያደርጉ እንደሆነና ሆኖም እንግዲህ አቶ ግርማ እስካሁን ድረስ እንዴት እሱ ክሩቤልን አግቶ እንግዲህ እሱ ተጠቁሞ ግርማን እንዴት እንዳሳዘረችው ዝናሽ ማን እንደጠቆመ እሱን ነገር አጣራልኝ እያለው ነው። እሱን ነገር በደንብ አድርጋ አጣራልኝ እያለው ነው። እንግዲህ እንዴት እንደሚያጣራለት በሂደት ነው የምናየው ማለት ነው። እንግዲህ ውድና የተወደዳችሁ የሴኒ ቤተሰቦች እያበረታታችሁኝ ስለሆነ እኔም ጎበዝ እንደሆን እያደረጋችሁኝ ስለሆነ ከልብ አመሰግናለሁ። እንግዲህ ትርሲት ደግሞ ሕክምናዋን እንደዚህ በጥሩ ሁኔታ ስላጠናቀቀች በጣም ደስ ብሎናል። ያው ጠላቶች ያፍራሉ፣ ወዳጆች ደግሞ እንደዚህ ያድጋሉ ማለት ነው እና ስለዚህ እናንተም ደግሞ ሀሳባችሁን እየገለጣችሁ በጣም ተደስታችሁ ደግሞ የማናት
መክሊት ነገር በጣም እያሳዘናችሁ የኔ ምስኪን የኔ ውድ እያላችሁ ኮሜንት እያስቀመጣችሁ እያየዋችሁ ነውና ስለዚህ እናንተም ደግሞ ትችላላችሁ። ሁሉም ነገር ይሆናል ማለት ነው። የማይሆን ነገር ስለሌለ እናንተም በርትታችሁ እንግዲህ ለመስራት ጠንክራችሁ ለማስተማር ሁሉንም ነገር ስለምትችሉ በርቱ እላችኋለሁ ማለት ነው። እና ደግሞም ሰብስክራይብ አድርጉ፣ አበረታቱኝ። ሁላችሁም ሰላማችሁ ብዝት ብዝዝት ይበልላችሁ እላችኋለሁ ማለት ነው። እና እንግዲህ እዚህ ጋር ደግሞ የምላችሁ ነገር ሰብስክራይብ አድርጉኝ። 10 ሺህ ልገባ ነው። 10 ሺህ እንግባና ኬክ እንቅረስ። ኬክ አላማራችሁ? ኬክ ወይስ ዳቦ ነው የምንቆርሰው? እንግዲህ ዘናና ፈታ ብለን የዛን ቀን የምንቆርሰው እና ኬክ እንድንቆርስ 10 ሺህ አስገቡኝ። ሰብስክራይብ ላይክ እያደረጋችሁ አስገቡኝ እላችኋለሁ ማለት ነው። እንግዲህ እንደምታስገቡኝ ተስፋ አደርጋለሁኝ። ጠብቃችኋለሁ በጉጉት። ነገና ተነገ ወዲያ 10 ሺህ አስገብታችሁኝ ከዛን እንግዲህ ስትሉ 1 ሚሊዮን ማስገባት ትችላላችሁ። ኬኩን ከቆረስን በኋላ ማለት ነው። ኬኩን እንግዲህ እንዴት ነው የምንቆርሰው? አበሻ ቀሚስ ወላ ባህላዊ ቀሚስ ወላ ሱሪ ለብሰን ነው? ኮሜንት ላይ ባይ ባይ።